ግን በቃ ተሳስተናል። እሱንም አለ ይቅር ይበል፣ እኔም ፈጣሪ ይቅረኛል። ብቻ እርጉዝ ነኝ። ወይ አላመንሽኝም ነው? አይደለም በቃ ዝም በይ። አንድ ሰውን ካሳሰር ጥሩ አይደለም። በቃ ተረጋጊ እናቴን እኮ ፈልጌው አይደለም ጥሩ አይደለም። አዋቂ ሰው ይሳሳታል እንዴ? መሳሳት የለባቸው እኮ እናቴ። ተሳስተን ነው ደግሞ ማለት እንዴት እንደተፈጠረ ለራሱ ምንም ማውቀው ነገር የለም። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ፈጣሪ ሰላማችሁን ብዝዝት ያደርግልኝ። ያው እንግዲህ እኔ ካያችሁኝ ምናምን እንደሌላው ጊዜ ምናምን የሆነ ደህና ነኝ እንኳን አላልኳችሁም ከመግቢያ ላይና ያው ደህና አይደለሁም። በጣም ደብሮኛል። በጣም አዝኛለሁ። በጣም ደብሮኛል። እንዴት ብዬ እንደምነግራችሁ አላቅም። በጣም ነው የደበረኝ ምናምን እና እንዴት ነው ማለቴ ያው ሰሞኑን ከኒሃን ጋር እኔ ኒሃን ፉፉ ያለንበት ነገር እናንተም ግማሾቻችሁ ትስቃላችሁ፣ ግማሾቻችሁ ደግሞ ምንድነው ምን አይነት ነገር እየሰራችሁ ነው ምናምን እያላችሁ ግራ የገባችሁ ልጆች አላችሁ። ያና እንኳን ለእናንተ ለኔ ለራሱ ምንም እየገባኝ አይደለም። የሆነ ፉፉ የሚያደርገው ነገር ምናምን በጣም ደብሮኛል። ልክ አይደለምና እንግዲህ እስከ ዛሬ እኔ ኒሃን ስትመጣ ለሶስት ምናምን ሲለኝ እኔ ምርጫ ሲያመጣልኝ መቀበል የቻልኩት የሆነ ፉፉን ከማጣ ብዬ ነው የተቀበልኩትም ደግሞ ለራሴ በጣም ትልቅ ምክንያት ስላለኝ ነው። ምክንያቱም ለእናንተ ያልነገርኳችሁ ፉፉም አያውቅም ማለት እኔ እንደዚህ ያደርጋል ብዬ አስቤ አላውቅም ነበር። በቁም ነገር እነግረዋለሁ ምናምን እያልኩኝ ከዛ ጭራሽ ሁለተኛ ሚስት ሶስተኛ ሚስት ምናምን እያለ የሆነ ይዞት የመጣው ነገር ምንም አልተመቸኝም። እኔ ከዛሬ ነገ በቃ ሰርፕራይዝ አደርገዋለሁኝ እያልኩኝ ምናምን ነበር ያስኩት ደብቄ ማለት ነው። ከዛ ጭራሽ ኒሃን መጣሽ ምናምን እኔ እዛ ጋር እውነት ለመናገር ሁለተኛ ሚስት መሆኑን አምኜ ተቀብዬበት ምናምን አይደለም የተቀበልኩት። ግን የሆነ ያንን ነገር እንዳደርግ ያስገደደኝ በጣም ትልቅ ነገር አለ። የምር እንዴት ብዬ እንደምነግራችሁ ምናምን አላቅም። ብቻ እንዴት ነው ከዛ እንዴት ነው ምርጫ አቀረበልን ምናምን ለኔና ለኒሃን ማለት እኔን ከምታጡ ወይ ደግሞ እኩል ከምትቀበሉ ምናምን አለኝ። ከዛ እንደዛ ሲለኝ እኔ ደግሞ የሆነ ለሱ ያልነገርኩት በጣም ትልቅ ነገር አለ አልነገርኩትም። ከዛሬ ነገ እነግረዋለሁ እያልኩኝ በቃ ዝም አልኩ ምናምን። በጣም እኔም ለራሴ ስሰማ በጣም ደንግጫለሁ። ቶሎ ልቀበለው አልቻልኩም። ከዛ ጭራሽ ለሱ አስረዳለሁ እያልኩኝ ኒሃን መጣሽ በመሃል። ከዛ ኒሃን ስትመጣ ጭራሽ ሁለታችሁ ሚስቶቼ ናችሁ አለን። ይሄ ልጅ ጤነኛ አይደለም እንዴ ምናምን ነገር ብዬ ኒሃን ስትመጣ እኔ ደስተኛ አይደለም። አይታችሁኝ ከሆነ ቪዲዮ ላይ ለራሱ በጣም ደብሮኝ ነው ምናምን ነገር እየሰራሁት ያለሁት። ከዛ እሷ ደግሞ በቃ ካልፈለግሽው እሱን አሳልፈሽ ለኔ ስጪው ምናምን ነገር ስትለኝ የሆነ እኔ በጣም የሆነ ደብቄ ያስኩት በጣም ትልቅ ነገር ስላለ በቃ የተቀበልኩትም ደግሞ ምክንያት ሁለተኛ ሚስት ምናምን መሆን ፈልጌ ምናምን አይደለም። ማለቴ ያው ከፉፉ ጋር በሆነ ድንገት በተፈጠረ ነገር በአንድ ቀን ስህተት አላቅም። አሁን የሆነ እዚህ ላይ እንትን ሲወራ ምናምን ቤተሰብ ይሰማል፣ የሆነ ጓደኛ ይሰማል። የሆነ እኔ ከእናንተ ምንም ነገር መደበቅ አልችልም። በጣም ደብሮኛል። ግን ብዙ ሰው ነው የሚያውቀው ምናምን ነገር አሁን ላይ እና የሆነ መናገር አለብኝ ዛሬ ማለት ነው። ምክንያቱም እርጉዝ ነኝ። 2 ሳምንት ሆኖኛል እርጉዝ ከሆንኩኝ እና እርጉዝ ስለሆንኩኝ ነው ከኒሃን ጋር ራሱ ሁለተኛ ሚስት ሁኚ ስባል አምኜ የተቀበልኩት ምናምን እሺ ያልኩት ምናምን ነገር በቃ የሆነ ግራ ስለገባኝ ነው። ማለት እንዴት ነው ምንድነው የማደርገው? የሆነ ምን አልነገርኩትም ገና። ፉፉ ደግሞ ላይ ቁም ነገር ላይ አይደለም ማለት እሱ ዛጋ ኒሃን ይለኛል። ከዛ እኔ በቁም ነገር እንኳን እሱን ማወራበት ጊዜ የለኝም። ሳወራው ለራሱ በጣም ቀልደኛ ነው። በጣም ነው የሚስቅብኝ።
የሆነ ቁም ነገር እንኳን አውርተን አናውቅም። ኒሃን አለች፣ ከዛ ከኒሃን ቀጥሎ ምናምን በቃ ከኔ ጋርም ሲሆን ሁሌም ኒሃን አለች፣ ሁሌም አብራን አለች። ስንዝናና ኒሃን አለች፣ ስንወጣ ኒሃን አለች፣ ሁልጊዜ ኒሃን አለች። ስለዚህ እኔ እርጉዝ ነኝ እንኳን ብዬ ለመናገር በቃ ምንም ጊዜ አጥቻለሁኝ። ዛሬ ግን ዛሬ በቃ ፉፉ ቪዲዮ እንደምሰራ ካሜራ ይዤ እንደሚሄድበት ለራሱ ጭራሽ አያውቅም። ያው ቤቱ ነው ያለው። ቤተሰቦቹ መጥተዋል፣ አዲስ አበባ ናቸው። እናንተ ማየታችኋቸዋል። በአካል ተገናኝተን አናውቅም፣ በጭራሽ በአካል ተገናኝተን አናውቅም። ግን አዲስ አበባ እንዳሉ ምናምን ነግሮኛል። ቤት ናቸው ዛሬ ሁሉም ባሉበት በተሰበሰቡበት። ፉፉ ምንም አይሰማኝም፣ ቀልድ ነው የሚጀምርብኝ። እንደዚህ እርጉዝ ነኝ ብለው በጣም የሆነ አሁን ላይ ጤነኛ እየመሰለኝ አይደለም፣ ልክ አይደለም። እና ቤተሰቦቹ ባሉበት ሁሉም ባሉበት ሂጄ በቃ እኔ እርጉዝ ነኝ ምንድነው ማድረግ ያለብኝ ማለት ምንድነው ማደርገው ምናምን ነገር ብዬ ሁሉንም ነገር አስረዳዋለሁኝ። እና ኒሃንም ደግሞ ይሄን ቪዲዮ ምናምን ታየዋለሽ ማለት በቃ አንቺም የኔ ጣንም ይደርስሽ አንድ ቀን እና ብትጠነቀቂ ጥሩ ነው እህቴ። እኔ በሌላ ነገር እኔ እንደዚህ አይነት ነገር ባይዘኝ ኖሮ እኔ እንደዚህ እርጉዝ ባልሆን ኖሮ ሁለተኛ ሚስቶኛ አልስማማም ነበር። የኔ እናት ከቻልሽ ከህይወታችን ውጭልን። እኔ ምን እንደምልሽ ማላቅም ማለት አሁን እንዴት ነው ቤተሰቦቹ ይቀበሉኝ አይቀበሉኝ፣ ፉፉ ምን እንደሚመልስልኝ እንኳን አላቅም። እና ደግሞ አሁን ይሄንን ከገባው ጀምሮ ይሄንን ስልክ ይዤዋለሁ አይደለ? ፉፉ ስልኩ ተሰብሮበት ነበረ፣ ወድቆ ተሰብሮበት ምናምን የኔን ስልክ አንደኛውን ስልኬን ይዞ ምናምን ሲቀርጽ ነበር። በኔ ስልክ ነበር ሲጠቀም የነበረው። ከዛ እኔ ደግሞ በቃ የሆነ ኢቭን እንኳን ከኒሃን ጋር እንደዛ የሆነ እንኳን እኔ ለፉፉ በጣም ነው የማስብለት፣ በጣም ነው የሚወደው። ግን ለሆነ ጤነኛ የሆነ አይደለም ምናምን ነገር ልክ አይደለም የሚያደርገው ነገርና የሆነ በቃ እንዴትም ብዬ ምናምን በቃ ስልክ መያዝ አለበት ምናምን ብዬ ጭራሽ ከልጁ ጋር ስልኩንም ሰርፕራይዝ አድርገዋለሁ ብዬ ነበር ያሰብኩት። እና እንግዲህ እስኪ ዛሬ ያው እርጉዝ መሆኔንም ስልኩንም አርጌ ምን እንደሚመልስልኝ አላውቅም። ብቻ ሄዳለሁኝ። ስልኩን ደግሞ በቃ ብር ቆጥቤ አሰባስቤ እንዲሁም ደግሞ እንዳለ ከቤተሰቦቼ ተቀብዬ ምናምን ነው እሱን ሰርፕራይዝ ለማድረግ የሆነ የገዛሁትና አሁን ላይ ስልኩን ሄጄ ምናምን ነገር ስልኩንም እርጉዝ መሆኔንም እነግረዋለሁኝ። ከኒሃንም እንዲርቅ እነግረዋለሁኝ። እሺ ካለኝ በቃ እኔ አላቅም እንዴት እንደማረግ ግራ ገብቶኛል። እኔ አሁን ደግሞ ይሄኛው ቪዲዮ ደግሞ በጣም ብዙ ሰው ነው የሚያየው። ፋዘር አለ ማዘር አለች። እንዴት እንደምሆን አላቅም። የሆነ በቃ በእውነት በቃ በአንድ ቀን ስህተት በጣም ትልቅ ህይወታችሁ የሚበላሽበት ነገር አለ። ወንድ ልጅ ስትሆኑ ምንም ህይወታችሁ አይበላሽም። እና አሁን ቀጥታ ምናምን ወደ እሱ ቤት ነው የምንሄደው፣ ማለት ወደ ፉፉ ቤት ሄዳለሁኝ። እነግረዋለሁ። ሁሉም በተሰበሰቡበት ነው የምነግረው። ከተቀበለኝ ይቀበለኛል፣ ካልተቀበለኝ ደግሞ በቃ ምንም ማድረግ አልችልም። መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ። ማን ያውቃል እንደ እርግቢቱ በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርተው አይጠፉም የሚዋደዱ። ባሉበት ከተሳሰብ ልብ ውስጥ ድንበር የለው። ልዑሌን እወደዋለሁ ከጎኔ ዛሬ ባጣው። ልዑሌን እወደዋለሁ ከጎኔ ዛሬ ባጣው። እኔማ ችያችልም ሌላ ሰው ምን ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ። ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ። ሰላም እንዴት ነሽ? ደህና ነሽ?
አለሁ እግዚአብሔር ይመስገን። ፉፉ አለ ወጣል። እሺ ለማንኛውም ሰላም ልበልሽ። እንዴት ነሽ? ደህና ነሽ? አንቺ አታውቂኝም መሰለኝ። ኧረ ቪዲዮ ላይ ማለት ለማድራት እንዲመጣሽ ልትወጡ ነው? ፉፉስ እስኪመጣ እንጠብቀዋለን። ወጣ ብሏል። ይመጣል? ይመጣል? አዎ ይመጣል። ማዘር እንወጣ እያለች ነው? አዎ ልንወጣ ነበረ፣ ግን እሱ እስኪመጣ ስለምንጠብቅ ነገር እንዴት ነሽ? ደህና ነሽ? እንዴት ነሽ? እንዴት ነሽ? ደህና ነሽ? ነስሪ ማሚ ሰላም መጣሽ? አለሁ እግዚአብሔር ይመስገን። ልትወጡ እንደነበር ነስሪ ነገረች። ማን ፈልገሽ ነው? ባል ፈልገሽ ነው? ፉፉን ፈልጌ አሁን ወጣ። አዎ ነገረችኝ እኮ መለሳለሁ ብሎ ወጥቷል። መለሳለሁ ምናምን ነገር አለኝ እና ደህና ነሽ ማሚ? አልሐምዱሊላህ ደህና ነኝ። ደህና ነሽ አንቺ? እኔ ደህና ነኝ እግዚአብሔር ይመስገን። የፉ ጓደኛ ነሽ? የስራ ባልደረባው ነሽ? ቪዲዮ አብረው ነው የሚሰሩት። ታውቂያለሽ አንቺ? አሁን እሱን ፈልገሽ ነው? እሱን ፈልጌ ነው የመጣሁት። አሁን ወጣ። ይመጣል እኮ ብለኝ እየጠበቅኩኝ። እኛም እየጠበቅነው ነው። እመጣለሁ ቶሎ ብሎ ነስሪ ብዙ ይቆያል እንዴ? አይቆይም። አሁን መጣው ብሎ ነው የወጣው። አሁን ነው መጣው ብሎ አሁን ነው የወጣው። ማየት ፉፉን ዛሬ በጣም ፈልጌው ነበር። ለትልቅ ነገር ነበር ፈልጌ የመጣሁት አይደል? አዎ ቪዲዮ ልሰሩ ነበር። ቪዲዮ ልሰሩ? አይ ዛሬ እንኳን ለቪዲዮ ልንሰራ ምናምን አይደለም፣ ለትልቅ ነገር ማለት ያው እኔና ፉፉ ቪዲዮ ላይ ማሚ አይተሽን አታውቂም መሰለኝ፣ አላወቅሽኝም። ነስሪ እንኳን ታውቂያለሽ ማለት እኔና ፉፉ ለቪዲዮ ብቻ ምናምን አይደለም፣ ሌላም እንዴት ብዬ እንደምነግራችሁ አላውቅም። ያው ማሚ ደግሞ የስራ ባልደረባ ላልሽው ነገር እኔና ፉፉ የስራ ባልደረባ ብቻ አይደለም ማለት ከዛ የዘለለ ብዙ ነገር አለን። እንዴ ምን አይነት ነገር አለ? አላውቅም። እንግዲህ እኔ ያው እንዴት እንዳልነገረሽ አላውቅም። እሱ የሚደብቀኝ ነገር የለም፣ ምንም ነገር አልነገረኝም። አይ ያው አንዳንዴ የእኛ ልጆች ስንሆን ቤተሰቦቻችንን ስናከብር ቀድመን መናገር የሌለብን ነገር ሊኖር ይችላል ብሎ አልነገረሽ ይሆናል እንጂ ፉፉ የስራ ባልደረባይ ብቻ አይደለም። እንደውም ዛሬ በጣም በከባዱ ፈልጌውም የመጣሁት አንቺን ባለሽበት ትረጅኛለሽ ብዬ በጣም የሚያስጠላ ነገር ተፈጥሯል በእኔና በሱ መካከል። እንዴ ምንድን ነው የተፈጠረው? እሱ ኑሮ ምናምን ሁላችንም ተሰብስበን ብናወራ በጣም ደስ ይለኝ ነበረ ማሚ። ግን ያው እንዳጋጣሚ ሆነው እሱ የለም። ስለዚህ ያው ሶስታችንን እናውራና ያው ነስሪ ያው ህፃን ልጅን ብትሆን ብቻ ሁላችንም ተመካክረንበት ሲመጣ ደግሞ እንደ አዲስ ብናስረዳው ይሻላል እና በጣም ነው የሚከብደው። ግን በቃ ተሳስተናል። እሱን ማለ ይቅሬዋል፣ እኔም ፈጣሪ ይቅረኛል። ብቻ እርጉዝ ነኝ። አራታ ያለ አይወራም እንዴ? አይደረግም። ተሳስተሽ ሊሆን ይችላል። አይደለም ተይ፣ እንዲማ አይደለም። ተሳስተሽ ሊሆን ይችላል። እንዴ ተሳሳትኩም ማሚ። አይደለም ተይ። በምን እርግጠኛ ነሽ አንቺ? እናቴ 2 ሳምንት ነው ተመርምሬ ያለው። ከፉፉ ውጭ ደግሞ ምንም ማቀው ወንድ የለም። ኧረ ተይ ምን አታምኘኝም ነው እናቴ? አይደለም ጥሩ አይደለም እንዴ። እኔም ሴት ልጆች አሉኝ እኮ ለምን አላምንሽም?
ማለት ፈልገ ነው ምናምን አይደለም፣ ድንገት የተፈጠረ ነገር ነው። ለፉፉም ልነግረው ብዙ ጊዜ ሞከርኩኝ፣ ግን ፉፉ ደግሞ ያው አንቺ አታይም ያን ታያለሽ፣ ሌላ ልጅ አምጥቷል፣ ሁለተኛ ሚስት ምናምን እያለ ነው። በቃ ምንም እየገባኝ አይደለም እናቴ፣ ምን እንደማደርግም አላውቅም። በቃ አንቺ ለማንኛውም አይዞሽ፣ በቃ ዝም ለማንኛውም አንቺ እንትን ጥሩ አይደለም። ተረጋጊ። በስርዓት አስቤበታለሁ ማሚ፣ ልክ ነኝ፣ እርጉዝ ነኝ፣ 2 ሳምንት የኔ እናት አልፎኛል። እንደዛም ለማውራት ሞከርኩኝ። አሁን ሁላችሁም በተሰበሰበችሁበት አንቺም ትረጅኛለች ብዬ አስቤ ነው የኔ እናት ማለት ምክንያቱም ያደረጋችሁ በእስልምና የሌለ ነገር ነው። አንድ ሰው ኒካህ ሳያስር ጥሩ አይደለም። እሱማ በቃ ለማንኛውም አንቺ ተረጋጊ፣ አይዞሽ። እንዴት እንረጋጋው? ሌሊናት አሁን ለአንቺ ነገርኩሽ፣ ገና ቤተሰቦች ይሰማሉ። በእኛም ደግሞ ልክ አይደለም፣ ምንም እንደዚህ አይነት ነገር የለም። በዛ ላይ ያለ እምነት ቢያንስ የአንቺ ልጅ ወንድ ልጅ ነው፣ ምንም አይሆንም። የኔ ህይወት ግን በጣም ተበላሽተዋል። በቃ አንቺ ተረጋጊ። ለማንኛውም እኮ ማለቴ ምን አድርጌ ነው አሁን ከዚህ በኋላ ምንድን ነው የማደርገው? ልጁ እንዴት ነው የምንሆነው? እንዴት ነው ፉፉኔ ነው የሚቀበለኝ? ማሚ በእናትሽ አግዥኝ፣ የኔ እናት ምንድን ነው የማደርገው? እንግዲህ እስኪ ሲመጣ እኔ ጠይቀዋለሁ። አንድ ቀን ሲናገርም ጓደኛ አለኝም ብሎ ሲናገር አልሰማሁትም። እኔ በእኔ የሚደብቀው ነገር የለም፣ ሁሉንም ነገር ይነግረኛል እኮ። ለአንቺ እኮ ይኸውልሽ የኔ እናት፣ እኔም እኮ ከእናቴ ምንም የምደብቃት ነገር የለም። ግን ደግሞ እንደዚህ አይነት ነገር ደፍረን የሆነ በጣም ግልጽ ሳይወጣ አናወራም። እንደዚህ አይነት ነገር ጥሩ አይደል? እንግዲህ እኮ አሁን ፉፉ ሲመጣ ምንድን ነው የምናደርገው? ማለት እንዴት ብዬ ነው ምንድን ነው ቢያንስ እስኪ አንቺ ምከሪ፣ ምን ላድርግ? እኔ አሁን ምን ብዬ ልምከርሽ? በቃ ተረጋጊ እናቴ። እኔ እኮ ፈልጌው አይደለም። ጥሩ አይደለም። አዋቂ ሰው ይሳሳታል እንዴ? መሳሳት የለባቸው እኮ እናቴ። ተሳስተን ነው ደግሞ ማለት እንዴት እንደተፈጠረ ለራሱ ምንም ማውቀው ነገር የለም። በቃ በአንድ ቀን ስህተት ነው የኔ እናት። ለአንቺ እንደዚህ ብዬ ነገርኩሽ፣ ግን እናቴ ታያለች፣ አባቴ ያያል። ከዚህ በኋላ ህይወቴ ነው የሚበላሸው። በቃ እኔ ጎዳና ነው የምወጣው። እንዴ ጥሩ አይደለም እኮ እናቴ። ፈልጌው አይደለም እኮ የኔም ብቻ ጥፋት አይደለም የኔ እናቴ፣ ፉፉም ጭምር ነው፣ የኔ ብቻ አይደለም። እኔ ልጄ አዋቂ ነው። ከዛ በፊት ምንም ነገር አይደብቀኝም እኮ እናቴ። ጓደኛም እንዳለው አልነገረኝም ምንም ነገር እናቴ። እኔም እኮ ለእናቴ ምንም ብዬ አልነግራትም፣ ሌላውን ምንም አልደብቃትም። ይሄን ነገር እንዴት ነው ይነገራል? ለማንኛውም የሴት ልጅ እናት ነኝ እኔ። ብዙም እንትና ትበል አታልቀሺ። ለማንኛውም እናረጋግጣለን። መረመርሽ ሳታረጋግጪ ማልቀስ የለብሽም። ተረጋጊ። በቃ ተረጋጊ እናቴ። አላመንሽኝም እኮ እንጂ ተመርምሬያለሁ። እናቴ እርጉዝ እኮ ነኝ። ሄደን እናጣራለን። በቃ እናቴ እርጉዝ ነኝ። የኔ እናት እኔ እንዴት ልጄ አይሳሳትም። ከዛ በፊት አዋቂ ነው እናቴ። እኔ የምፈልገው አይደለም። ፉፉም እኮ የሰው ልጅ ነው። የሰው ልጅ ሆኖ ደግሞ የማይሳሳት የለም። አላመንሽኝም ነው። እኔ እኮ ጓደኛ እንዳለውም አልነገረኝም እኮ እናቴ። እንደዛ አይደለም ጓደኛ። ይኸውልሽ እናቴ፣ አንቺ ለማንኛውም ተረጋጊ። ማንኛውም ነገር ይሁን ተረጋጊ እና ችግር የለውም። እኔ ምን እንደምልም አላውቅም። አንቺም አላመንሽኝም። አንቺ ራሱ እርግጠኛ ሳትሆኝብኝ ፉፉ ራሱ መጥቶ ምናምን ነገር እኔ ሊያምነኝ አይችልም። ተረጋጊ በቃ እኮ እረጋጋለሁ። ግን መረጋጋት አለብሽ። ማንኛውም እርግጠኛ ሳትሆኝ ደግሞ አትናገሪም ለሱ። እናቴ እርግጠኛ እኮ ነኝ እኔ። ነገር አይደለም እናቴ እርግጠኛ ባልሆን ቆይ አላመንሽኝም ነው? አይደለም በቃ ዝም በይ።
ሲመጣ ማንኛውም ነገር ይጠየቃል። ተነሽ። አሁን አንቺ የሚጎዳ ነገር ነው የምታደርጊው። አልቅሰሽ ምንም እንትን አትይ። ተነሽ ተነሽ ቁጭ። እሱ ሲመጣ የሆነ ነገር እጠይቀዋለሁ። እሱንም አስቀምጬ አንቺንም አስቀምጬ እጠይቀዋለሁ። ይመጣል። አሁን ሳይመጣ አይቀርም። በቃ ዝም በይ፣ ራስሽን አትጉጂ። ማልቀስ እኮ መፍትሄ አይሆንም። በቃ ተረጋጊ። አንቺ ሲመጣ ይጠየቃል። ሲመጣማ ይጠይቃል። ግን ፉፉ ለራሱ አሁን ላይ ምንም ጤነኛ ነገር እያደረገ አይደለም። በቃ ማንኛውም ተረጋጊ። አንቺ በቃ ተረጋጊ። ያዋጣው መረጋጋት ነው። እሱ ሲመጣ እሱንም አስቀምጬ አንቺንም አስቀምጬ ጠይቃቸዋለሁ። እኔ በሴት ልጅ አልጨከንም። ጨከኛ አይደለም። ፉፉ እኮ አንቺ ትጠይቂያለሽ። ልክ ነው የምታደርጊው ነገር። የእኔ እናት ምንም አላዳላሽም። ለእኔም ለሱም እኩል ነው መፍትሄ እየሰጠሽ ያለሽው። ግን ፉፉ አንቺ ፊት ሲሆን እኔ እንደሚከደኝ አውቃለሁ። ምንም አልተፈጠረም ነው የሚለው። አይከዳም፣ እውነቱን አይከዳም። አይ ማሚ ስለሚያከብርሽ ስለሚወድሽ አይነግርሽም እንደዚህ ብሎ። ጥሩ አይደለም። አሁን ረጋበይ አንቺ ተረጋጊ። መመርመር ካለብን እኔና አንቺ ደል ማረጋገጥ እንችላለን። ፉፉን አስቀምጠሽ በተጠይቂው ለራሱ አይደለም። የሴት ልጅ እናት ነኝ እኔም። በቃ አንቺ አታልቅሽ፣ አልጨክንብሽም። ለማንኛውም ሁለታችሁ ቁጭ አድርገን አዋራቸዋለሁ። አንቺ ረጋበይ። ይፈለጋል። ራስሽን አትብጂ። እሺ ለማንኛውም ይሄን ነስሪ ወቂ አታውቂ አላውቅም። ማሚም እንደዛው ፉፉ ስልክ ወድቆ ተሰብሮበት ነበረ እና የያዘውም የኔን ስልክ ነበር። ሰጥቼው ሲጠቀምበት የነበረው በእኔ ስልክ ነበር። ፉፉ ጥሎታል። አዎ የፉፉ ስልክ ተሰብሮ በእኔ ስልክ ነበረ ሲጠቀም የነበረው። ማለት ፉፉ ስልክ እንዲኖረው ምናምን ነገር ብዬ ብር አሰባስቤ ከቤተሰቦቼ ተቀብዬ እንዴትም አድርጌ እሱን ደስተኛ ለማድረግ በጣም ነው የምጠራው። እሱ እንዲደሰት በጣም ነው የምፈልገው። ግን ደግሞ እሱ ማሚ አንቺ የማታውቂው ሌላ ነገርም አለ። ቪዲዮ አታይም አንቺ ነስሪ ታያለሽ። ሌላ ደግሞ ከኔ ሌላ አንቺ ጓደኛ እንደሌለው ነው የምታውቂው። እሱ ግን ከአንድም ሁለት ነው ያለው። እኔ እናት ማለት ሌላ ጓደኛ አለችው። ሚስት የሚባለው በእርግጥ አልተጋባም። ነገር ታዩና ሲመጣ እንነጋገራለን። ሌላ ነገር አታውሪያው። አይ ለማውራት ፈልጌ አይደለም። ምንም አይደብቀኝም ስለምትይ ነው። ችግር የለውም። እሱን እኔ አንቺ ጋር መጥቼ ስለ ፉፉ መጥፎ ነገር መናገር ፈልጌም አይደለም። ፉፉ መጥፎ ልጅም አይደለም። ሰሞኑን ነው ጸባዩ የተቀየረው። ምን እንደሆነ አላውቅም። በጣም እየቀለደ ነው። እየቀለደ ይሁን እውነት እያደረገ ይሁን ምንም ሊገባኝ የሚችል ጸባይ እያየውበት አይደለም። ብቻ ይሄ ስልክ ጸባዩ አንድ ነው። እናቴ አሁን ጸባዩ ግራ ገብቶኛል። ፉፉ በጣም ጥሩ ልጅ ነበር አውቃለሁ። ግን ሰሞኑን ላይ በቃ የሚያደርገው ነገር ልክ ይሁን አይሁን እራሱ እኔም አላውቅም ምን እያደረገ እንደሆነ። እንኳን ለእኔ እንኳን ለአንቺ ለራሱም እየገባው አይመስለኝም። በቃ አሁን እና ይሄንን ስልክ ምናምን ነገር ለሱ ነው የገዛውለት። አሰባስቤ ከቤተሰቦቼ ከጓደኞቼ እንዴትም ብዬ ብቻ ሲመጣ ምናምን ይሄንን አደራ ለፉፉ ስጪልኝ እና በቃ ሁሉንም ነገር ነገር ማንኛውም ተረጋጊ አንቺ። እኔማ ተረጋግቻለሁ እናቴ። እና ቤታችሁን ከፍታችሁ ስለተቀበላችሁኝ ሳታውቁኝ ማለቴ ነስሪን ቦም አታውቂኝም፣ ቪዲዮ ላይ ነው የምታውቂኝ። እና የሆነ ቤታችሁን ከፍታችሁ እንደዚህ ተቀብላችሁኝ የሆነ ችግሬንም ሳማክርሽ እንደ እናት ስላማከርሽኝ የኔ እናት በጣም ነው የማመሰግነው። በጣም ወድሻለሁ። ፉፉ ሲመጣ ደግሞ አመንም አላመንም እርግጠኛ ነኝ አንቺ ፊት እንደማያምንልኝ ግን በጣም እርግጠኛ ነኝ። እኔን ከኋላ ወይ ሊናገረኝ ይችላል ወይ ነገር ይላል እና ብቻ አላቅም። መመርመር ካለብን እኔ ሲጀመር ፉፉ በጣም የሚያስደበረኝ ስለሆነ ሌላ ሴት እያመጣ እንደዚህ ሚስት እያለ ስለሆነ መመርመር ካለብን እናንቺ ብቻ ሄደን አሁን አታውሪ። እኔ የልጄን ባህሪ አውቃለሁ እኮ እናቴ። አልገባሽም እኮ የኔ እናት። አትናገሪ እንደዚህም ብለሽ ማውራት የለብሽ። እሺ እኔ እናት ብቻ ስለተቀበላችሁኝ በጣም ነው የማመሰግነው። ልጁም በሆዴ ይዤ ልሰደድ
ማን ያውቃል እንደርግ ቤቱ በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርተው አይጠፉም የሚዋደዱ ባሉበት ከተሳሰብ ልብ ውስጥ ድንበር የለው ልዑሌን እወደዋለሁ ከጎኔ ዛሬ ባጣም ልዑሌን እወደዋለሁ ከጎኔ ዛሬ ባጣም